እንግዲህ ይስማው አደራው ደግሞ በቀጥታ የስርጭት መስመራችን ላይ ይገኛል። መረጃዎችን ሊያደርሰን ይስማው መቀጠል ትችላለህ። አመሰግናለሁ። በድጋሚ እንኳን ደህና ቆያችሁን። እንግዲህ እንደሚታወቀው ኢትዮጵያ ለአፍሪካና ለዓለምም የተለያዩ ሀገራት ምሳሌ የሚያደርጓቸውን የልማት ስራዎች እያከናወነች ባለችበት በዚህ ወቅት ነው እንግዲህ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ ለማካሄድ እንግዶቿን እየተቀበለች ያለችው። እንግዲህ ከትላንትና ወዲያ መሪዎችን በቦሌ አውሮፕላን ማረፊያ እንግዲህ እንግዶችን እየተቀበለች ነው የምትገኘው። ከዚያ ባለፈ እንግዲህ ከዛሬም ደግሞ የምታካሄደው የአፍሪካ ኢጣሊያን ጉባኤ አለ። ይህንን ጉባኤ እንግዲህ በአፍሪካ ለመጀመሪያ ጊዜ ሲያደርግ መዳረሻውን ኢትዮጵያ እንዳደረገ ይታወቃል። እነዚህ ጉዳዮች እንግዲህ ምን መልክ አላቸው? በተለይም ኢትዮጵያ በአለፉት ዓመታት ያከናወነቻቸውና አሁንም የምትሰራቸው ለአፍሪካውያን ምሳሌ የሚሆኑ ስራዎች ምን መልክ አላቸው የሚሉትን ወደ እናንተ የምናደርስ ነው የሚሆነው። በተለይም ደግሞ እንግዲህ አሁን የምንገኝበት አካባቢ መሶብ የአንድ ማዕከል አገልግሎት የተተገበረበት ወይም ደግሞ ለመጀመሪያ ጊዜ ይፋ የተደረገበት አካባቢ ላይ የምንገኘው። መሶብ እንደሚታወቀው የማህበረሰቡን የአገልግሎት አሰጣጥ ጫናና እንዲሁም እንግልትን የቀነሰ አሰራርን ዘመናዊ ከማድረግ አንጻር በርካታ ተሞክሮ መሆን የሚችሉ ስራዎችን በተግባር ተገልጦ የታየበት እንደሆነ ይታወቃል። እንደነዚህ አይነት ስራዎችና ሌሎችም በርካታ የልማት ስራዎች ለአፍሪካውያን አርአያና ምሳሌ የሚሆኑ ተግባራት እንደሆኑ ነው በብዙዎች የሚነሳው። እንግዲህ አሁን ላይ የ39ኛውን የአፍሪካ ህብረት የመሪዎች ጉባኤ ስታካሄድም እንደዚህ አይነት የልማት ስራዎችን በተለይም ደግሞ ዘመናዊ አሰራርን ከማሳለጥ ዲጂታል የስርዓትን ከመዘርጋትና ሌሎችም አርአያ መሆን የሚችሉ ተግባራትን በማከናወን የሰራቻቸውን ስራዎች ተሞክሮቿን የምታካፍልበት እንደሚሆን ይጠበቃል። እንግዲህ መሪዎች ወደ ቦሌ አውሮፕላን ማረፊያ እየገቡ ያለበት ሁኔታ ነው ያለው። ዛሬም የሚገቡ ይኖራሉ። እኛም ደግሞ በኢትዮጵያ ውስጥ የተሰሩ ስራዎች ለአፍሪካውያን ምሳሌ የሚሆኑ ተግባራት ምን ናቸው የሚሉትን አብነት የሚሆኑትን እያነሳን ወደ እናንተ እናደርሳለን። በተለይም እንግዲህ ቀደም ብዬ እንዳነሳሁት መሶብ አንድ ማዕከል አገልግሎት የአገልግሎት አሰጣጥን ዘመናዊ ከማድረግ ባለፈ ለሌሎችም አርአያ የሚሆኑ ዘመናዊ አሰራርን በአፍሪካ እንዲተገበር የራስን አቅምና እውቀት ከመተግበር አንጻር አርአያና ምሳሌ የሚሆን ስራ እንደሆነም ነው የሚታመነው። በሌላ በኩል የአካባቢ ለውጥን ወይም ደግሞ የአየር ንብረት ለውጥ መከላከል የሚያስችሉ የታዳሽ ኃይልን አረንጓዴ ኢኮኖሚን ከመገንባት አንጻር ኢትዮጵያ የአረንጓዴ ኢኮኖሚ አሰራሮችን የኤሌክትሪክ ተሽከርካሪዎችን በማስገባትና እነዚህም ደግሞ የአካባቢ ብክለትን መቀነስ የሚያስችሉ ስራዎችን በመከወን ረገድ ምሳሌ የሚሆኑ ተግባራት እንዳከናወነች ይታወቃል። ለአብነትም ከኋላዬ የኢትዮ ቴሌኮም ያስገነባው የተሽከርካሪዎችን በተለይም የኤሌክትሪክ ተሽከርካሪዎችን ቻርጅ ማድረጊያዎች ከኋላዬ ይገኛሉ። እንደነዚህ አይነቶች አፍሪካውያን ትኩረት ከሚሰጥባቸው የግሪን ኢኮኖሚን ከመገንባት አንጻር የተፈጥሮ ሀብትን ከመጠበቅና የአየር ንብረት ተጽዕኖን ከመከላከል አንጻር ለሰጠው ትኩረት አብነት የሚሆኑ ስራዎች በኢትዮጵያ መከናወናቸውን ማሳያ የሚሆኑ ናቸው። የአረንጓዴ አሻራ እንዲሁ የሚነሳ ነው። በተለይም በዚህ ዓመት የሚከናወነው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ትኩረቱ በውሃ ሀብት ላይና እንዲሁም ደግሞ ደህንነቱ የተጠበቀ የቆሻሻ አወጋገድ ስርዓትን ለአጀንዳ 2063 እውን መሆን የሚል ራዕይን ይዞ ወይም ደግሞ መሪ ሐሳብን ይዞ የሚተገበር እንደመሆኑ ኢትዮጵያ እነዚህን ተግባራት ቀድማ እያከናወነች ያለና ለህብረቱ አባል ሀገራትም ምሳሌ የሚሆኑ እነዚህን የሰራቻቸውን የልማት ተሞክሮዎችንም የምታካፍልበት እድል እንደሚሆንም ነው የሚጠበቀው። ዛሬ እንግዲህ የአፍሪካ ጣሊያን ጉባኤም በዚሁ ይካሄዳል። መሪዎቹ ወደ ሲኤምሲ የሚያመሩበት ሁኔታም ይኖራል ማለት ነው። አሁን የምንገኝበት የቦሌ ቪአይፒ ተርሚናል አካባቢ ነው የምንገኘው። እዚህ አካባቢ እንግዲህ የተሰሩ ስራዎች ለአፍሪካውያንም አብነት የሚሆኑ ተግባራት የተከወኑባቸው ነው። ቀደም ብዬ እንዳነሳሁት መሶብ አንድ ማዕከል መነሻውን እዚህ አካባቢ አድርጎ በተለያዩ ክልሎች ላይ ዘመናዊ አሰራርን ኢትዮጵያ እየተገበረች መሆኑን ማስፋት የቻለችበትና ለሌሎቹ ምሳሌ የሆኑ ተግባራትን የከወነችበት ነው። እንዲሁ ደግሞ ሌላው የግሪን ኢኮኖሚ አረንጓዴ ኢኮኖሚ ከመገንባት አንጻርም የሰራቻቸው ስራዎች ዘመናዊ አሰራሮች አብነቶች ናቸው። በአዲስ አበባ ውስጥ የሚገኙት የኤሌክትሪክ ተሽከርካሪዎች የአካባቢ ብክለትን በመቀነስ ረገድ አፍሪካውያን ከዚህ ተሞክሮ የሚወስዱበትን ስራ የከወነችባቸው ማሳያዎች ናቸው ማለት ነው። በሌላ በኩል እንግዲህ ለአፍሪካ የማይበገር ኢኮኖሚ ከመገንባት አንጻር የአካባቢ ደህንነትን መጠበቅ በተለይም አረንጓዴ ኢኮኖሚን በመገንባት ረገድ ያለፉት ዓመታት የአረንጓዴ አሻራ ማሳያዎች ናቸው። አሁን ደግሞ የአካባቢ ጽዳትን በመጠበቅ ረገድ ጽዱ የሆነች ከተማን ከመገንባት አንጻር አዲስ አበባም ለአፍሪካውያን ምሳሌ የምትሆንበት እንደሆነ መገንዘብ እንችላለን። ይህም እንግዲህ እየተተገበረና እየተከወነ ባለበት ወቅት ነው እንግዲህ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ የምታከናውነው ማለት ነው። በዚህም እንግዲህ ኢትዮጵያ እድሎቿን ያከናወነቻቸውን የልማት ስራዎች ለዓለምና ለአፍሪካውያን የምታሳይበት እድልንም የምትጠቀምበት እንደሆነ ይጠበቃል። እንግዲህ በቀጣይም ደግሞ የኮፕ 32ን የምታዘጋጅ ሀገር እንደመሆኗ
አሁን ላይ የሰራቻቸው ለአየር ንብረት ለውጥ የማይበገር ኢኮኖሚ ከመገንባት አንጻር ለአረንጓዴ ልማቱ የሰጠችውን ትኩረት በአብነት የምታስገነዝብበት ስራዎቿንም ለዓለም አቀፉ ማህበረሰብ የምታስገነዝብበት እድል እንደሆነ ይታመናል። እንግዲህ የምንገኝባቸው አካባቢዎችም የተለያዩ ለሌሎች ሀገራት ማሳያ የሚሆኑ የልማት ስራዎች የተከወኑባቸው ነው። በጥቅሉ እንግዲህ ዛሬ የአፍሪካ ጣሊያን ጉባኤ ይካሄዳል። ነገ ደግሞ የ39ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ በድምቀት የሚከበርበት ሁኔታ ነው የሚኖረው። እንግዲህ ይሄ ጉባኤ ቀደም ብዬ እንዳነሳሁት ኢትዮጵያ ብዙ እድሎቿን ብዙ ተሞክሮቿን የምታካፍልበትና የምታንጸባርቅበት ለአፍሪካውያንም ድምጽ መሆኗን በተግባር የምትገልጽበት እንደሆነ ነው የሚጠበቀው። ሞሊቶና ዙፋን ለአሁኑ ያሉ መረጃዎች ይመስላል። ኢትዮጵያ በተለይ ደግሞ ተምሳሌትነቷ ለአፍሪካ ስንል ምንድናቸው? ተግባሮቻቸው ምንድናቸው? የአገልግሎት አሰጣጥና መሰል ጉዳዮችን ነው ይስማው ያነሳልን። ለመረጃዎች እናመሰግናለን። መልካም ቀን ይሆነልህ።